ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ውላችኋል? ከሀገሬ ቴሌቪዥን የሲቢኢ ሀገሬ ፊፋ 2026 የዓለም ዋንጫ ከጥሎ ማለፍ ጨዋታዎቹ መካከል አይቮሪ ኮስት ከኖርዌይ የሚያደርጉትን ጨዋታ በቀጥታ ወደ እናንተ ለማድረስ እዚህ ስቱዲዮ ተገኝተናል። ዝግጅቱን በመምራት ሰላማዊ ደጀን ከእናንተ ጋር ቆይታ አደርጋለሁኝ። አሁን እዚህ ስቱዲዮ ውስጥ የሚገኙት ኮች ውበቱና ኮች ሚሊሻ ዛሬ ከነማረግ የጠራች ቆይ ትምህርቱን ብየከው ነው እጩ የላይሰንስ ኤ ተማሪ በሚለው እናስተካክለው። አዩ ከትንሽ ቆይታ በኋላ ይቀላቀለናል። ይህንን ዝግጅት ወደ እናንተ እንድናደርስ አጋር የሆኑንን የኢትዮጵያ ንግድ ባንክ፣ አሊያንስ ስታር ቢዝነስ ግሩፕ፣ ኢትዮ ቴሌኮም፣ ዲኤች ገዳና ሲኖስቲልን እጅግ አድርገን እናመሰግናለን። ከኛ ጋር እናንተም ቆይታ እንድታደርጉ በአክብሮት ጋብዛለሁኝ። የዛሬውን ጨዋታ አይቮሪ ኮስት ከኖርዌይ የሚያደርጉትን ጨዋታ በስፋት ከመመልከታችን በፊት ግን ሰሞኑን በተደረጉ ጨዋታዎች አንዳንድ ጉዳዮችን እናንሳ። ከውድድር የወጡ ትልልቅ ቡድኖች ትልልቅ ያላቸው ትልልቅ ስም ይዘው የመጡ ብሔራዊ ቡድኖች ብንላቸው የተሻለ ይመስለኛል። ምክንያቱም አሁን ከረንትሊ በጣም የሚያነጋግር ሆኗል። በተለይ የአፍሪካ 9 ብሔራዊ ቡድን ወደ ከ32 ውስጥ መግባት መቻል እኛም የምንሰጠውን ግምት ከዛ ደግሞ ማናስባቸው ተወዳዳሪ ቡድኖችን መመልከት ደግሞ በጣም የእድሜ ለኢንተርኔት እድሜ ለዳታ የሚያስብል የኢንፎርሜሽን አሰልጣኞች የእውቀት መጠን በተሻለ መጠን ከድሮው እየጠበበ መጥቷል ማለት እንችላለን እና የጀርመንና የኔዘርላንድ ከዓለም ዋንጫው በጊዜ መሰናበት እና ተጋጣሚ ቡድኖቻቸውን መመልከት ደግሞ በቃ እየተጠጋን ነው። እኛን አላልኩም ኮች ግን እየተጠጋጋ ነው። ይሄ በጣም የተራራቀው የስፖርት የእግር ኳሱ የውጤት መጠን ያካሄድ እንዲሁም ደግሞ ታሪክ የመስራት መጠን እየተገደበ መጥቷል የሚለውን ነገር ሊያሳየን ይችላል እና ጀርመንና ኔዘርላንድ በዓለም ዋንጫው በጊዜ መሰናበታቸው ምን ሊያሳየን ይችላል? እንዴት አያችሁት የሚለውን ነገር እናንሳ። ኮች ሱፍ ስለለበሰ ኮች ውበቱ ዛሬ ከሱ ነው ጀምር የሞሮኮን ማሸነፍ ተከትሎ ለዛ ነው እንዴ? እሺ እኔ ደግሞ ኖር ልበልህ ብዬ ነው። እንዳልሽው ነው። በቅድሚያ የዓለም ዋንጫ ከ32 ወደ 48 ማድረጋቸውን ተከትሎ በሰፊው መወያያ የነበረው ዓለም ዋንጫው በቃ ያስጠላል፣ ዝም ብሎ ማንም የሚገባበት ሊሆን ነው፣ በኳሊቲ ይወርዳል የሚል ስጋት ብዙዎቻችን ዘንድ ነበረ። ፍራቻም ነበረን። እውነት ለመናገር ያልተመጣጠኑ ቲሞች የሚገናኙበት ውድድር ሊሆን ይችላል ብለን ስጋት ነበረን። በተወሰነ ደረጃ በውስን ጨዋታዎች ምናልባት ከጥቂት ቁጥር የማይበልጡ ጨዋታዎች ያን ስጋት የሚመስል ነገር አሳይቶናል ማለት ይቻላል። የቱኒዚያ ተደጋጋሚ 5 ጎል መቆጠር፣ ኮሮሳዋ ትንሿ ሀገር 7 ጎል ማስተናገድ፣ እነዛን ስናይ የተባለው ነገር እውነት ነው እንዴ የሚል ፍራቻ ነበረ። ግን ከጨዋታ ግን ያየነው ቅድም እንደተናገርሽው ዓለም ወደ ሆነ ነገር ጠባለች። የኛን ኤክስክሉድ አድርገሽዋል፣ እኛን ሳንጨምር አብዛኞቹ ተቀራርበዋል። ከጨመርከ ኮች በኋላ ላይ ጥያቄ ነበረኝ፣ እንዴት ታየዋለህ ድሮና ዘንድሮ በኋላ ነው? አዎ ኤክስክሉድ ያደረኩበት በተለይ እንደው ወደ ኢስት አፍሪካ ስንመጣ ሌላ መልክ አለው ብዬ ስለማምን ነው። እኛና እነሱ ሆነናል የሚል በጣም የተቀራረበ ውጤት፣ ያልተጠበቁ ውጤቶችን ነው ያየነው። የጨዋታውም ሌቭል በጣም ከፍ ብሏል ማለት ይቻላል። ያልተጠበቁ ቲሞች እንዳልሽው በተለይ አፍሪካን የወከሉ 10 ቡድኖች 9ኙ ወደ 32 ውስጥ መቀላቀል የቻሉበትን እድል መፍጠራቸው በራሱ ለአፍሪካ የነበረውን የተንሸዋረረ አመለካከት ቆም ብለው እንዲያዩት ያደረገ ነው። ትላንትና ደግሞ ስናይ ደግሞ ኦፍ ኮርስ ሳውዝ አፍሪካ ራሱ የወጣችበትን ስንመለከት ምናልባት በትልቅ ሌቭል የሚጫወቱ 2 አጥቂዎች ቢኖራት እሷም ከዚህ በላይ የመሄድ አቅም እንደነበራት በጨዋታው ማየት ይችላል። ሞሮኮ በኋላ ላይ ምናልባት እናነሳዋለን። ምናልባትም አፍሪካ በቅርብ ጊዜ የዓለም ዋንጫን ማግኘት ካለባት ልታሳካ ትችላለች ብለን ፌቨራይት ከምናደርጋት ቲም አንዱ እንደሆነች ማየት ይችላል እና ኦልሞስት ተቀራርበዋል ማለት ይቻላል። እንዳልሽው
ቶፕ 8 ውስጥ ሊገቡ ይችላሉ ብለን ከገመትናቸው ክለቦች መካከል እንግዲህ ሁለቱ በጊዜ ተሰናብተዋል። ከ32ቱ ማለፍ አልቻሉም። ጀርመን እና ኔዘርላንድ የሁለቱንም ቡድኖች የቀደመ ታሪክ ስንመለከት አሁን ከረንትሊ ያለውን ስኳዳቸውን ስናይ ኮቾቻቸውን በዚህ በኩል ኒግልስማን ነው። እኛም እዚህ ገና ባጭር እድሜው በዚህ ደረጃ እንዲህ አይነት ኮች ነው ያን ብዙ ነገር መዳረሻዎች ላይ ስናነሳ ብዙዎቹ ነገሮች ለነሱ እድሉን የሚሰጡ ነበሩ። ከዚህም አልፈው ተሻግረው መሄድ ይችላሉ የሚያስብል እንትኑ ነበረን። በሌላ በኩል ግን ምናልባት የሞሮኮንና የኔዘርላንድን ካየን በእግር ኳስ ደረጃቸው በጣም የተቀራረቡ ሆነው በዚህ ዓለም ዋንጫ ላይ በቅርብ የተገናኙ ቲሞች ሜቢ 1-2 ቲሞች እንደዛ ተገናኝተዋል። ሞሮኮ ከዚህ በፊትም እንደዚሁ ከማን ጋር ነው ስትጫወት በጣም ቅርብ ከሆነ ቲም ጋር ነው የተጫወተችው በሌቭል ከብራዚል ጋር ሜቢ 5-4 4-6 እንደዚህ ብቻ ቅርብ የሆነ ሌቭል ላይ ያሉ ናቸው። እያም ቢሆን ግን አብዛኛውን ግምት ልንሰጥ የምንችል የነበረው ለኔዘርላንድ ነው። ከአመጣጧም ሶሊድ የሆነ አመጣጥ እየመጣች ያለች ቲም ነች። ከዚህ በላይ ትሄዳለች፣ እንዳውም ሳትታሰብ ዋንጫ ልትበላ ትችላለች እያል ብዙ ግምት ስንሰጥ ነበር። ግን ኦልሞስት እየተቀራረበ ነገር ነው ያየነው። ስጋቱንም ወደ 48 መብዛቱ ከማርኬት አንጻር ነው ፊፋ እንዲያደረገው ነው፣ ከተሳትፎ አንጻር ነው፣ እግር ኳሱን ለማሳደግ ነው፣ የተለያዩ ሀሳቦች ይነሳሉ። ይሄ ለመጀመሪያ ጊዜ የተከናወነው ውድድር ግን የሚያሳየን ምንድነው በአገሮች መካከል ያለው ጋፕ በተፈራው ደረጃ ሩቅ እንዳልሆነ እነ ጃፓንን እነ ደቡብ ኮሪያን ማየት እንችላለን። ከአፍሪካ እነ ኬፕ ቨርዴ ትንሿ ኬፕ ቨርዴ የሄደችበትን ርቀት መመልከት እንችላለን። ስለዚህ በመጀመሪያ ኤክስፒሪየንሳቸው እያሳዩ ያሉትን ነገር ማየት እንችላለን። በዚህ ውድድር ላይ በጣም ተሻሽሎ በልዩ ሁኔታ ከአፍሪካ ያቀረቡ ቲሞች አሉ። ሴኔጋል በአጣብቂኝ ውስጥ አልፋ አሁን ተስፋ ሰንቃ ብድግ ብላለች። ይሄንን ስናይ ኮምፒቲሽኑ እየጨመረ ከዚህ በላይ በጣም አስፈሪ የሆነ ከአዝናኝም እየሆነ ይሄዳል ብዬ ኤክስፔክት አደርጋለሁ። ኮች ሚሊሻ በርሱ እንዳነሳሽው ነው ዓለም እየጠበበች ለመምጣቱ አንደኛው ማሳያ እግር ኳስ ላይ ያለው መቀራረብ ነው ብዬ አስባለሁ። መድረስ የማትችይበት ምናልባት የወቅቱ እግር ኳስ የደረሰበትን ሳይንስ ወደነሱ እየርሽ የምትማሪበት እድል ያለበት ወቅት ነው። ከየትኛውም ሀገር ወደነሱ እነዚህ ያደጉት ሀገራት የደረሱበትን የእግር ኳስ የትምህርት ደረጃ ሄደሽ መማር የምትችይበት የእግር ኳስ ዘመን ነው። ደግሞ መጥቶም መማር የምትችይበት ያለሽበት ድረስም መጥቶ መማር የምትችይበት የእግር ኳስ ዘመን እጅሽ ድረስ መጥቶ ይሄ በጣም እንዲጠብ ምክንያት የሆነ ይመስለኛል። ሁሉ ነገር አየር ላይ ነው። ማንበብ የምትችይበት እግር በእግር አዳዲሱን የእግር ኳስ ሐሳብ መከተል የምትችይበት እድል አለሽና ያጠበበው ይመስለኛል። የዓለም ዋንጫ ልዩነት በደንብ የስትራቴጂ ባለሙያዎችን የተመለከተን ይመስለኛል። ጌምን በደንብ የሚያቅዱ አሰልጣኞችን በውድድሩ እየተመለከተን ያለን ይመስለኛልና ለቦታው የተሰፋች በትክክል ሪሶርሳቸውን ያውቃሉ። ተጋጣሚያቸውን በዲቴል ማጥናት ይችላሉ። ምክንያቱም የማታውቂውን ቡድን የምትገጥሚበት ዘመን አብቅቷል። እያንዳንዱን ቡድን በፈለግሽው ጥግ አውቀሽው ነው ሜዳ የምትገቢው። በፈለግሽው ጥግ ምንድነው የአሰልጣኙ የጨዋታ ፍልስፍና፣ የትኛውን የጨዋታ ፎርሜሽን ሊከተል ይችላል፣ እነማንን በቋሚ አስተላለፍ ሊጠቀም ይችላል፣ ቋሚ አስተላለፍ ከተጠቀማቸው ተጫዋቾች መካከል የትኛው ተጫዋች ኳስ ኢቭን ድሪብል የሚጠናበት ድሪብል አድርጎ ወደ የትኛው ፖዚሽን መሄድ ይቀናዋል፣ ወደ ቀኝ ይሰብራል፣ ብዙ ጊዜ ወደ ግራ ይሰብራል። ኢንዲቪጁዋል እግራቸው እንኳን የሚሄድበት ፖዚሽን የሚጠናበት እድል ያለበት ምክንያቱም የቪዲዮ አናሊሲስ ዘመን ነው ዘመኑና ጥልቅ ዝግጅት አድርገሽ የምታውቂውን ቡድን የምትገጥሚበት ዘመን መጥቷል። ስለዚህ ሪሶርስሽን ታውቂያለሽ፣ ያንቺን አቅም የት ድረስ እንደሚያስኬድሽ ታውቂያለሽ፣ የታጠቅሽውን ጥይት ታውቂያለሽ፣ ምን ያክል እንደሚያታኩስሽ፣ ተጋጣሚ የታጠቀውን በደንብ ታውቂያለሽ። ስለዚህ ተጋጣሚ ያለውን ጉልበት ሁሉ አንቺ ላይ እንዳይጠቀም ማድረግ የምትችይበት ቅድመ የጨዋታ ዝግጅት እግር ኳስ ፈቅዷል። ኳሊቲ
ብቻ አሸናፊ የሚሆንበት ዘመን አብቅቷል። ያለሽን ነገር በትክክል መጠቀም ከቻልሽ ጨዋታ ማሸነፍ የምትችልበት እድል ሰፊ ነው። ብዙ በጣም ዝቅ ያለ ፖሴሽን የነበራቸው በዚህ ጨዋታ ዝቅ ያለ ፖሴሽን ኖሯቸው ግን እዚህ ውስጥ ያገኘናቸው ቡድኖች ብዙ ናቸውና ብዙ ሀገራት በዛ ተጠቃሚ ሆነዋል ብዬ አስባለሁ።